ወልቃይት ራያን መተከል ያስመለስነው በኃይላችንና በህዝባችን አንድነት ሁሉም ሲገባው ነው ተመለሰ። ታጠቀው ይሄ ህዝብ ነው ዛሬ በማን መሳሪያ ማይዋጋል? የማን መሳሪያ ነው ወደ ማን እየተኮሰ ያለ? የዚህ አካባቢ ብር አላወጣችሁም ያለፋ ነው መዋጋው። ይሄ የንብረት የተገዛ በእናንተ ነው። ሀቅ ነው የምነግራችሁ። ለማን? ለጥላት። እናንተ አይደላችሁም ጥላቶቻችሁ፣ እኛ አይደለም እናንተ ጥላት አለ ሌላ ሲያርድ የነበረ እያየኸው ባይ። ስለዚህ እስካሁን ቢራባ መጅት መከላከያ ገብቶ ነበር። ዛሬ ነው መንግስት ህዝብ የታየው። ዛሬ ነው የምንታየው እኛ። እስካሁን የለም ህዝብ አውቆ ነው እርስ ሊያባላ ነው። 90 ሺህ ብር በልተሃልና ወጥር እያለ ነው። ያን ብር የሰጠ ግን ቀይ መስቀል ነው። ታኖ ማረክ ያለው ብሎ 2-3 ዓመት በዙር በገደል ተሳዩ ቤታቸውን ንብረታቸውን ጥለው ነው ሲሳዩ የቆዩ ብሎ ቀይ መስቀል ያለም አቀፍ የተጎዱትን የሚደግፍ እሱ ነው ያን የለቀቀላችሁ እንጂ መንግስት አይደለም የሚሰጣችሁ። መንግስት ለአንተ ካለ ሚኒሻ 90 ሺህ ብር ከሚሰጥ 30 ምናምን ዓመት የቆየ ወታደር አለ እኮ 5-6 ሺህ ብር ደሞዙ ምን ነው ለሷ ጨመረለት? እኛም ማጋዲያ ነው ይሄን ብር ጥበብ ሰርቶ የተጠቀመበት። ስለዚህ ሞት አንድ ጊዜ ብቻ ነው፣ ሁለት ጊዜ ሞት የለም። አንዱ ትክክለኛው ሞታችን ወደ ትክክለኛው ሞት ስንሞት በዚህ በነበርንበት አቋምና ቀጥ ባለ እንደ ውሃ ልክ በቆመበት አላማችን ስንሞት እሱ ትክክለኛው ሞታችን ነው። ታሪክ ይጻፍልና ነገባ ችግር አለው። ሰው ከሞተ መቼም አያመልጥም። ሁለት ጊዜ ሞት ግን የሚባለው አንዴ ከዛ አንዴ ከዚህ ማንነቱን የሸጠ ሁለት ጊዜ ሞት። ሰው ሁለቴ መሞት የለበትም፣ አንዴ ነው መሞት ያለበት። በማንነቱ አንዴ ሙት፣ ምን ችግር አለው? ተናም ብሎታል። አማራ ስለሆነች ብቻ እኮ ነው ሴቷ ህፃኗ ልጅ ጡቷ የተነቀለው። በሌሎች ሀገሮች እኮ የአማራ ህዝብ ሰላማዊ ሰልፍ ወጥቷል። ንቅናቄው ነው ተነቃነቀ። እኛ ጋር ብቻ ነው። እስኪ ምን ነው ሌላ አውራጃ ላይ ሌላ ወረዳ ላይ ምን ነው መንግስት ብር አለቀቀም? ሌላው ህዝብ ነቅቶበታል፣ ሄዷል። ከታችም ከላይም እንደ ዳቦ እያቃጠለን ያለ ይሄ መንግስት ነው። ማንም አለካንም፣ ሸኔም አለካንም። ሸኔን የሚያስተምረው መንግስት ነው። ግልጹን እንንገራችሁ። እኛ ልጆቻችሁ ጥፋት ካጠፋን እንኳን ለኛ የማይታይ ለእናንተ የሚታይ ጥፋት ካለ ምከሩን፣ እናስተካክላለን። ተቆጡን፣ እንሰማለን። ስለዚህ ሁለት ጊዜ ሞት ከምንሞት አንድ ጊዜ ሞት እንሙት። ሰላም አስከባሪ ብለው ሀብት ንብረቱን የጣለ ልጆቹን የጣለ እዛ ጋር ቁጭ ብሎ ብልጽግና ሆነ ሬማ መከላከያ ስብሰባ ላይ ነው። በዛ መረጃው ምን እንደሚያወሩ ስብሰባው ሳይበተን ለኛ ይደርሳል። ምን እንደሚያቀዱ ለኛ ይደርሳል። ህዝባችን አንድ ከነሱ ስር የሆኑ ምስጢርን በደንብ የሚያውቁት እኛን በስስት የሚጠብቁና ያላወቀው ደንቆሮ ንጹሃኑን ገበሬ ያጣቁሳል። ድንጋይ ስራ አስቀምጡ መምታት አንፈልግም፣ ግን እንዳታስገድዱን በኪዳነ ምሕረት ወይም በምናምነው እምነት አምላክ እያችኋል። አታስገድዱን ለመገዳደል ስለሆነ እኛ ልጆች ነን። በነገሮቻችን ግን በስለናል። ብዙ ነገር እያየን ነው። እናንተን ንብረት አንስቶ የትም ሀገር የሚወስድ የለም። ይሄን አካባቢ አጠናክሮ አደራጅቶ ልክ ተሞክሮ ከሌሎች ሀገሮች አይተን መጥተናል። በቃ አለ። ከዚህ የተሻለ ዘመናዊ መሳሪያ ይዘህ መደበኛው መሰረታዊ ጥራታችንን እንድንዋጋው ይሄ አላማችን። ስለዚህ ወንድሞቻችሁ አለ ከዚህ ጋር ቁጭ ብለህ አሁን እኔ ነበረኝ ብለህ ወጥተህ እንደዚህ ሲለን ዋለ ብለህ ቀጥታ የምታወራ ሰው አለ። ለሞት የወጣ ሰው ሞት አንፈራም ነው። ትክክለኛ ሞት ስለሞት ማለት ነው። ትክክለኛ ሞት ስለሞት ለምን እፈራለሁ? ማን ነው እስኪ የማውቀው ጀግና ከሞት የቀረ? ማን ነው እስኪ ባለ ሀብት ከሞት የቀረ? ማን ነው አቃጣሪ ከሞት የቀረ? እረፉ። ወደ ራሳችን እንመለስ። ሰው እንሁን። ሚኒሻ ሐምሌና ነሐሴን እኛን ጠብቁ ሲባል እኛን ለመጠበቅ ሲባል አረብማ እርሻም ውላችኋል። ይሁን ይሄ ችግር የለውም፣ ግዴታም ነው። የሚሰራ ሰው ነገም እንድናሰራ እንችላለን። ሰራል። ይሄ ነውር አይደለም። ሁን ተባለ በቅርብ መሪው ይሄን ታረጋለህ ካለው ህዝብ አንዳንድ ቀን ውሏል። ይሄ ችግር የለው። ከዚህ በኋላ ግን ሚኒሻም ራሱ አጨዳ ያላየዋል፣ ገበሬውም ራሱ አጨዳ ያላየዋል።
ጌቦ እርዳታ ከሆነ በራሳችሁ ተረዳዱ። አስገድዶ ማሳጨድ እናንተን አንነካም። እናንተ ግዳጅ ነውና ምንም አንስላላችሁ ልከሩ ትችላላችሁ። እኛ ግን የራሳችን እርምጃ ሊኖረን ይችላል። አሳጫጁ ያ ይዞ አይበላው ግልጹና ምን ነገር እኛን ወደ ሌላ ጥፋት እየጋበዙን ያሉ ስራችን እየደረሱ የሚሄዱ የሚተቹና አሉ። እኛ አይደለንም ተዋጊዎች፣ ከላይ ፈጣሪ ነው። ጦርነት ከላይ ነው ሰው እኛ አይደለንም ያመጣነው። ይሄን ጦርነት መጀመሪያ ስንጀምረው በጋራ ነው የጀመርነው። ዛሬ ነው ወዲያሙ በስቶ በጥቅም እየተሸራፈረፈ ሌባው እየጸዳ እኔም ነገ ጧት ማንነት ታውቆ ወይንም እስር ቤት ወይንም በእናንተ እጅ ልወርቅ ይችላል። ሌባ አሁንም ይጸዳል ከመካከላችሁ፣ ወዲያሙ ይጸዳል ከመካከላችሁ። ህዝብ እንደ አማራ ወደ ወንድሞቻችሁ ተመለሱ ብላችሁ ወደ ማንነታችሁ ተመለሱ ብላችሁ ጥሪያችሁን ለቤተሰቦቻችን እንድታስተላልፉ አደራችን እየጠበቀን። ይህ ካልሆነ ግን አጸፋችን ይከፋል። እመኑን፣ ጦርነት ሳይንስ ነው። ጦርነት ሳይንስ። ይህን ስላችሁ ምክንያት ትናንትና እዚህ ገብተናል። ነገ ደግሞ የት እንደምንደርስ በቀመሩ በሂሳቡ መሰረት እኛ እናውቃለን። ጦርነት ሳይንስ ነው ስላችሁ ጠላት ሲመጣ ጠላት በቀደው ሳይሆን ሊሄድ የምንችለው ራሳችን ባቀድ ነው። ይመጣልና ፈቅድ ይችላል። እሱ ባቀደው ልክ ሳይሆን እኛ ባቀድነው ቅድ መሰረት ነገር ጠላትን እናስተናግደዋለን። የምንፈልገው ቦታ እንረከበዋለን። ግሬማን ነገር አትጠራ ከዚህ ወር ቢውል ቢያድር አያልፍም። ስለዚህ ዛሬ ባንተዛዘብ ጥሩ ነው። እነኚህ ወንድሞቻችን እንዲመለሱ አድርጓቸው። ያ ካልሆነ ግን ነገ በዚህ ያለ የሚሊሻ ሰብል በጠላት ተሰብስቦ ነገ እናንተ ሰብስባችሁ እናንተ በእነሱ ታዛችሁ የሱ አራሚ ሆናችሁ ከርማችኋል። የሱ አጫጅ የምትሆኑበት ምክንያት አንዳችም ነገር የለም። የአማራ ህዝብ ሆይ ትናንትና ቅድም አይሻ አህመድን አንስቼላችኋል አይደል? በተመሳሳይ ትናንትና ጎጃም የተደረገው አይታችኋል። እምዬ ምኒልክ ጡት ቆረጠ እያሉ የሐሰት ትርክ የኛ እናቶች በባዶ እግራቸው እየሄዱ አኖሬ ላይ የሐሰት በሚሊየንስ ሐውልት ምኒልክ ጡት ቆረጠ ብለው አስቀምጧል። መሰረታዊ ጠረፎች እነሱ ግን ትናንትና በተግባር አደረጉት። ምኒልክ እምዬ ምኒልክ ግን ያን አላደረገ። እምዬ ምኒልክ ከአማራ ህዝብ የበለጠ ለኦሮሞ ህዝብ ስልጣኔን ያመጣ ሁሉን ነገር ለኦሮሞ ህዝብ የሆነ ነው። እምዬ ምኒልክ ኢትዮጵያዊ ነው። አባቶቻችን እና ኢትዮጵያዊ ናቸው። በኢትዮጵያዊነታቸው ሲወጡ ሲወርዱ ነው ራሳቸውን ይሰው ለምንም አይደለም። ግን ትላንትና ኦሮሞማው መንግስት በጋህር ጡት ቆርጧል። ጎጃም የተከሰተውን አታውቁም? ቲክቶክ እየተከታተላችሁ ቲክቶክ የምትከታተሉ ለአማራነቶቻቸው አሳዩአቸው። ግራ ጡቷ ተቆርጧል። ትናንትና ገድለዋት ሲያቁሙ ግፋቸው ጡቷን ቆረጡት። አያችሁ፣ ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል። ትላንትና እነሱ ወደፊት ለአማራ ህዝብ ያቀዱለትን ነው ያንን ሲሉ የነበረ። ነገ የታቀደልህ ከዚህ በላይ ነው። የሞት አዋጅ ታውጆብሃል። እምነትህ፣ ባህልህ፣ ወግህ ሁሉ ነገር ልትነጠቅ ተፈርዶብሃል። ነገ የአማራን ህዝብ አጥፍተው ኦርቶዶክስ ተዋህዶ የምትባል እምነት እስልምና ሃይማኖት እንድትረክስ እንድትዋረድ ታውጆብሃል። 666 እምነት ነገ እህት ወንድሟን አባት ልጁን ልጅ እናቷን እንድታገባ ታውጆብሃል። እና አብይና መሰል አመራሮቹ ወስነው ይሄንን በአዲስ አበባ በዚሁ አባታችን አጼ ዳዊት በመሰረታት አዲስ አበባ ወይ በረራ ብሎ በመሰረታት አዲስ አበባ ይህ ግፍ እየተካሄደ ነው ያለው። ግብረ ሰዶም እየተካሄደ ነው ያለው። ስለዚህ ታሪክን አታቆሽ፣ ታሪክን አታጉድ። ለማንነትህ ቁም። ነገ አንተን አጥፍቶ ነገ በሴትህ መጫወት ነው የመሰረታዊ ጠላት ዓላማ። ሴቶቻችን ላይ መጫወት ነው ነገ።
ትናንትና እኮ በግልጽ እኮ መልእክት እናቶቻችን ይጽፉባቸው ነበር። እባካችሁ ይግባችሁ፣ በቤታችሁ ምከሩ፣ በምትሉበት ምከሩ፣ ተመካከሩ። ፕሮፌሰር አባታችን ፕሮፌሰር አስራት የተናገሩትን በውስጣችሁ እንዲያንኳኳ አድርጉ። የአማራ ጠላቱ ሆዳም አማራ ነው ብለዋል አባታችን። የአማራ ጠላቱ ሆዳም አማራ ነው። እነማን ነው? እነዚህ እየካሩን ያሉትን ባንዳዎች። ትላንትና ከዚህ ሄደው በ90 ሺህ ብር በ90 ሺህ ብር ነገ ይቀበላል። ነገ እሱን እየደፋው ነው የሚሄድ መስሏቸዋል። ነገ ደግሞ ይቀርሃል፣ 100 ሺህ ብር ይቀርሃል፣ 200 ሺህ ብር እያለ እያባበለው እያታለለው ነው። በገንዘብ ማንነት ይገኛል። በገንዘብ የሰው ልጅ ህይወት በሚሊየንስ ይገኛለሁ። እኔ ልጃችሁ ዛሬ ያጣናቸው ልጆቻቸውን ዛሬ በሚሊየንስ እናገኛቸዋለን? አናገኛቸው። የሰው ልጅ በገንዘብ ታያችሁ፣ በገንዘብ እየገዳ ማንነትህን እያሸጠ ራስን እንድታዋርድ እያደረገ ነው። እርስ በርስ እያባላህ ነው። ትናንትና አብይ አህመድ እኮ በፊት ለፊት እኮ አላማቸው ምን እንደሆነ አማራን እርስ በርሱ ማፋጃት ነው እያለ እኮ ለቆላል እኮ አታዩም እንዴ መረጃ ሲቀጥል እንትናን ከእንትና ማፋጀት ነው እያለ እኮ አስቀምጦላል። አላማቸውን እኮ እየተናገሩ እኮ ነው ጎበዝ። ስለዚህ አደራችሁ ብዙ አላብዛባችሁ።